ዱባይ ላይ እንደዚህ አስደንጋጭ ተፍቲሽ አይቻል አቅም እኔ ወላሂ እውነቴን ነው። ሁለት ወር እባካችሁ እህቶቼ ተሰተሩ። በ1000 ብር በ800 ብር በ500 ብር ለምን አይሆንም? አንገታችሁ ደፍታችሁ መዳም ቤት ሂዱ። ወላሂ መዳም ቤት ሂዱ ካገኛችሁ ማለት ነው። ከተያዛችሁ ቀደረላህ ሱብሃነሁ ወተዓላ። አሁን ላይ አስደንጋጭነቱ የቱ ጋር ነው? የሀበሻ አለ የሚባልበት ቦታ ሁላ እየገቡ እየፈተሹ ነው። እየተሰበረ ነው የጃዛ ቤት ፓርቲሽኖች ምናምን በቃ ሀበሻ ይገኝበታል የተባለ ሞል ሁላ እየተፈተሸ ነው ያለው ማለት ነው። እራሳችሁን ጠብቁ። ቤት ደግሞ መቼ እንደሚፈተሽ ታውቃላችሁ? አሁን 4 ሰዓት ሌሊት እስቲ ሰው የት ሄዳል? ሀበሻ ይገኝበታል የተባለ ቦታ ሁላ 4 ሰዓት ሌሊት ነው እየተሰበረ ያለው። አለኤን ላይ ያላችሁ ሁላችሁ ተበታተኑ። አሁን ላይ መዳም ቤት ጥገኝነት ራሱ ግቡ ካገኛችሁ፣ ጥገኝነቱን እድሉን ካገኛችሁ። ከዛ ባሻገር ደግሞ ያው ከተያዛችሁም ቀደረላህ ሱብሃነሁ ወተዓላ ማሻአላህ አላህ ነው እንግዲህ ርስቃችንን የሚጨርሰው። ምንም ተፍቲሽ ቢኖርም ምንም ቢሆን ግን ራስ መጠበቅ ሰበብ ማድረግ በጣም ግዴታችን ነው ማለት ነው። በአሁኑ ሰዓት በተለይ ኪሳችሁ ባዶ የሆናችሁ እህቶች በጣም በርካታቶች ወላሂ ኪሳቸው ባዶ ነው። የሚገርማችሁ ነገር ቢኖር ማለት ነው በቃ 10 ዓመት 5 ዓመት ሙሉ ለቤተሰብ ሲገብሩት ወንድሞቻቸውን ላይጠቅሟቸው ሲገብሯቸው ነው የኖሩት። ሲገብሯቸው ማለት ነው። ነገ ብትሄጂ እነሱ አያነሱሽም ማሬ። አሁን ላይ ኮንትራት ቤት ያላችሁ ደግሞ መመክራችሁ ብራችሁን ሴፍ አድርጉ። ነገ ኮንትራት ቤት ምን እንደሚከሰት ምን እንደሚገጥማችሁ አታውቁም። ልጠፉ ትችላላችሁ። ሙያ ተማሩ። ሙያው ምንድነው? ምግብ ተማሩ፣ ጥንካሬ ተማሩ። ትምህርት፣ ቋንቋ፣ ጥንካሬ መማር የሚቻለው ኮንትራት ቤት እያላችሁ ነው። ኮንትራት ቤት ማለት እኔ እናት ቤት ብዬ ነው ማስበው። ብዙ ስቃይ፣ ብዙ መታፈን፣ ብዙ ይሄ ነፃነት ማውጣት ምናምን ሊኖር ይችላል አለ። ይሄ ግልጽ ነገር ነው። ግን እናት ቤት ነው ያልኳችሁ። ብደፉም ብታበላሹም ተሰድባችሁም ቢሆን ተመታችሁም ቢሆን ያስተምሯችኋል። ያን ነገር ነው ኮንትራት ቤት በጣም የምወደው። ኮንትራት ቤት በጣም ከተሰቃየሽ ጠፍተሽ ብትወጪ ቃማ ባይኖርሽ ትሰሪያለሽ። ግን አሁን ላይ እየከበደ ነው ተፍቲሹ። እንግዲህ አዲስ ዓመት ሲመጣ ዱባይ ላይ ሁል ጊዜም ተፍቲሽ አለ። በጣም ጠንካራ ተፍቲሽ ማለት ነው። ስፔሻሊ ደግሞ ሴቶች ናቸው የሚፈትሹ። ሴቶች ደግሞ በጣም ጨካኝ ናቸው ሲፈትሹ ማለት ነው። ለምን? ብር ነው የሚከፈላቸው። ብር ይከፈላቸዋል። ጫፍ እስከ ጫፍ ድረስ ሀበሻ መሆንሽን ካወቁ አይፋቱሽም። በቃ ስትወጡ በተቻላችሁ አቅም ተሰትራችሁ ምናምን ደግሞ ባትወጡ እኔ በጣም ደስ ይለኛል። ባትወጡ እላለሁ፣ ወላሂ ባትወጡ እላለሁ። እና እህቶቼ በዚህ አጋጣሚ ምንድነው ልመክራችሁ ፈልገው ዩቲዩብ ቻናል ብትከፍቱ በጣም ደስ ይለኛል። ሶሻል ሚዲያ መውጣታችሁ ካልቀረ ሶሻል ሚዲያ ተጠቃሚ ብትሆኑ ዩቲዩብ ብትከፍቱ አረብ ሀገር እያላችሁ በነፃ ዋይፋይ በመዳን ዋይፋይ ሞኒታይዝ አድርጋችሁ ፕሮሰሱን ጨርሳችሁ እንዲከፈልችሁ አድርጋችሁ አገር ብትገቡ ባንድ